ተመልካቾቻችን እንደምን አላችሁ? የቅዳሜ መዝናኛ ፕሮግራማችን አሁንም እንደቀጠለ ይገኛል። አሁን ደግሞ ከመጽሐፍት ዓለም ፕሮግራማችን ጋር የሚገኘው እንግዲህ በዚህ ፕሮግራማችን በሳምንት በጣም ብዙ ሰው እያነበባቸው ያሉ ብዙ ሰው እየመረጣቸው ያሉ በደንብ እየተሸጡ ያሉ መጽሐፍቶች ምንድናቸው፣ እንዲሁም ደግሞ የወጡ አዳዲስ መጽሐፍትስ ምንድናቸው የሚለው እናንተ የምንጠቁምበት ፕሮግራማችን ነው። እንደተለመደው ደግሞ የሚገኘው ጃፋር መጽሐፍት መደብር ነው። እዚህ መጥቼ ዛሬ ደግሞ በዚህ ሳምንት በጣም ብዙ ሰው እያነበባቸው ያሉና እየተሸጡ ያሉ መጽሐፍቶች እየተመረጡ ያሉ መጽሐፍቶች የትኞቹ ናቸው የሚለውን እንደተለመደው አስቃኛቸዋለሁ። ወደዚህኛው ፕሮግራሜ ከማለፌ በፊት ግን እንደምታውቁት ጃፋር መጽሐፍት መደብር በየሳምንቱ የተለያዩ ደራሲያን የተለያዩ ገጣሚያንን እየጋበዘ ለመጽሐፍታቸው የሚደረግ የቡክ ሳይኒንግ ሴሬሞኒ ይኖራል። ያሳለፍነው ሳምንት ላይ ደግሞ በጃፋር መጽሐፍት ቤት የኤልያስ ሽታሁንን የድንቁን ገጣሚ ኤልያስ ሽታሁንን ርዕስ የለውም የተሰኘውን መጽሐፍ የፊርማ ስነ ስርዓት ነበረ። እሱን እስኪ የተወሰነውን ጋብዘናችሁ ስንመለስ የሳምንቱ ምርጥ መጽሐፍቶች እነማን ናቸው አብረን እናያለን። Books on hold, I keep your words like a hand in my coat. Ready books on hold, don't let me go. I keep your words like a hand in my coat. The mug by the sink has a ring of tea. Your note on the desk still looks at me. I tried to move on, but the mark stayed warm like a dog at the door in a steady storm. I scroll, then I stop at the last line you gave. My thumb still knows the path like a sign that you were real in my እንዴት ነሽ? ሰላም ነሽ? ሰላም ነሽ? አለው። ዛሬ እንግዲህ እንደተለመደው ለተመልካቾቻችን ቤተሰብ የሆኑ መጽሐፍቶችን እንጠቅማቸው መተናል። በቅድሚያ ግን አንቺ የምታወቅሽ ማለት ሄለን እባላለሁ። እዚህ ለጋሃር በሚገኘው የጃፋር ቡክ ስቶር ቅርንጫፍ የሶሻል ሚዲያ ማናጀር ነኝ። ሶሻል ሚዲያ ላይ እንግዲህ በደንብ እናይሻለን ስለተለያዩ መጽሐፎች ስትነግሪ። እስኪ በዚህ ሳምንት ደግሞ ቤተሰብ የሆኑ ብዙ ሰው እየገዛቸው ብዙ ሰው እየመረጣቸው እያነበባቸው ያሉ መጽሐፍቶች የትኞቹ ናቸው? አሁን ላይ እንደ አዲስ ቆንጆ እየተሸጠ ያለው የፍቃዱ መጽሐፍ ግርባው የተሰኘው መጽሐፍ ነው። ቆንጆ መጽሐፍ ነው። ፍልስፍናም ነገር ነው። ከእንደገና ደግሞ ህይወትን ማለት በተለያየ መልኩ እንድናይ የሚያደርገን ግን ደግሞ ልክ እንደ ልቦለድ ተደርጎ የተጻፈ አጫጭር ጽሁፍ ነው። አሁን ላይ ተወዳጅ ነው። አንደኛው ይሄ ነው። ስንተኛ እትም ላይ ደርሷል? እንዳልኩሽ አሁን ላይ በጣም የተሸጠ ያለው ሶስተኛው እትሙ ነው። የግርባ መጽሐፍ ማለት ነው። ብዙ ሰው እያነበበው ነው። እንደ አዲስ እየተነሳ ነው ያለው። ቲክቶክ ላይ ካየሽ ብዙ ሰው ፕሮሞት እያደረገው ነው። አንብቦ የተሰማውን ስሜት በጣም የሚገለጽበት ያለው መጽሐፍ ነው። እኔም አንብቤው ያለው የመጀመሪያውን እትም እና ቆንጆ መጽሐፍ ነው። ይሄ አንዴ ገዝተሽው አንብበሽ የምትቀበጪው አይነት መጽሐፍ አይደለም። ይሄ ቁጭ እያረግሽው ከዛ አንዱን እያነበብሽ እያሰላሰልሽ ነው ምናምን የምታነበው አይነት መጽሐፍ ነው። ቆንጆ መጽሐፍ ነው። ሌላ ሁለተኛው መጽሐፍ ደግሞ ትርጉም ነው። የሲድኒ መጽሐፍ ነው። የሲድኒ መጽሐፎች እንግዲህ በጣም ሁሉም በማለት ደረጃ ይወደዳሉ አይደለ? አሁን ላይ በጣም የተሸጠ ነው ያለው። አሁን ላይ ብዙ ሰው እያነበበው ነው ያለው። በእርግጥ የቆየ መጽሐፍ ነው፣ ግን እንደ አዲስ አሁን ላይ የተነበበ ያለ መጽሐፍ ነው። ሁለት ማንነት ያላት ሴት ላይ ተመርኩዞ የተጻፈ መጽሐፍ ነውና እንዳልኩሽ ሳይኮሎጂ ነክ ልብ ወለድ ነው። ሳይኮሎጂ ነገር የሚመቻቸው ሰዎች በጣም የሚመርጡት መጽሐፍ ነው። አሁን ላይ ቆንጆ እየተሸጠ ያለው መጽሐፍ ይሄ ነው። ትርጉሙ ነው ወይስ እንደው የእንግሊዘኛውን ራሱ ብዙ እየገዛ ይገኛል? ትርጉሙ ነው አሁን እየተሸጠ ያለው። በትክክል እየተሸጠ ያለው ትርጉሙ ነው። ይሄ ያለው ሁለተኛው ነው። እንግዲህ ሌላኛው ሶስተኛው መጽሐፋችን አሪፍ እየተሸጠ ያለው አውስጋ ያመኛለው 8ኛ እትም ነው። ይሄ የሚያሳየን እንግዲህ ምን ያህል እየተነበበ እንዳለ ነው። ሁለት መጽሐፎች አሉት አዳኑ ምትኩ በመኖር በኩልና ይሄኛው አውስጋ ያመኛል ማለት ነው። ሶስተኛው መጽሐፋችን ይሄ ነው። አጫጭር ልብ ወለዶችን የያዘ ነው።
ህብረተሰባችንን በደንብ የሚገልጽ ነው። በደንብ በቃ እያንዳንዱን ሁሉን ካራክተር ማለት በሚቻል መልኩ እናውቃቸዋለን የሆነ ቦታ ላይ ማለት ነው። እና ቆንጆ መጽሐፍ ነው እሱ ጋር ያመኛል አሁን ላይ። አው ግርባብና አው እሱ ጋር ያመኛል። እንግዲህ እኔ ቀደም ብዬ ነበርኩት ግን እዛ አካባቢ ላይ በደንብ ሰው ሲያነባቸው ሶሻል ሚዲያ ላይ በጣም ሳያቸው ነበር። አሁን ደግሞ ድጋሚ እየተነቃቃ ነው። አዎ እንደ አዲስ የተነቃቁ ነው ሁለቱ መጽሐፎች። በጣም የሚለው ነገር ይሄ ነው። መቼ አንድ ጽሁፍ ጊዜ አለው የሆነ ጊዜ ላይ ከዛ ድጋሚ እየተነሳሳ የሚነበብበት ጊዜ አለና በጣም ደስ ይላል። ሌላው ደግሞ አሁን ላይ እየተነቃቃ ያለ መጽሐፍ በሚስጥር አደራ የተደረሰ መጽሐፍ ነውና እውነተኛ ታሪክ ነው። እኔ ይሰኛል። ቅድም እንዳልኩሽ የሲድኒን ሳወራሽ ሳይኮሎጂካል ፊክሽን የሚወድ ሰው በጣም ሊወደው የሚችል መጽሐፍ ነው። አዎ እንደዛ ነው። ቆንጆ መጽሐፍ ነው። ቆንጆ ስቶሪ፣ ቆንጆ አጻጻፍ። አሁን ላይ በጣም እየተሸጠ ያለ እንደ አዲስ እየተነቃቃ ያለ መጽሐፍ ነው። ሶ ይሄ ነው አራተኛ መጽሐፋችን ማለት ነው። እያገባደድን ነው እንግዲህ በየሳምንቱ 5 መጽሐፍቶችን ነው ለተመልካቾች የምናደርሰው። ሶ አራቱ መጽሐፋችን እንደዚህ ናቸው ማለት ነው። አምስተኛው መጽሐፍ ይሄኛው መጽሐፍ ነው። ታሪካዊ ልቦለድ ነው። የኤርትራዊ ሰላይ በኢትዮጵያ ይሰኛል። በጣም ቆንጆ መጽሐፍ ነው። አሁን ላይ አዲስ መጽሐፍ ነው አይደለም። በ1995 የመጀመሪያው እትም የታተመው አሁን ሁለተኛ እትሙ ነው። ገበያ ላይ ጠፍቶ ነበረ። ከብዙ ቆይታ በኋላ ነው የተገኘውና በጣም የሚገርም መጽሐፍ ነው። ቲክቶክ ላይም በጣም ትሬንድ የሆነ መጽሐፍ ነው። ብዙ ሰዎች እያነበቡት ያለው መጽሐፍ ነው። ቆንጆ ታሪክ በቃ እኔ ኢቨን ፊልም ቢሆን የምመኘው አይነት መጽሐፍ ነው። ታሪካዊ ልቦለድ የማይወድ ሰው እንኳን ቢያነበው የምር ወደ ታሪካዊ ልቦለድ የሚመልስ አይነት ጽሁፍ ነው። በጣም ቆንጆ መጽሐፍ ነው። ይሄኛው አሁን ላይ በጣም የተሸጠ ያለ መጽሐፋችን ነው ማለት ነው። ሩሱን ሳይ ጥርጥር ያለው ነገር በደንብ ሊነበብ እንደሚችል በጣም እና ታሪኩም በቃ እስከ መጨረሻው ፔጅ ድረስ ልብሽን ሰቅሎት ነው መጨረሻውና ቆንጆ መጽሐፍ ነው። መልካም እንግዲህ ሄሉ ያመሰግናለሁ። እነዚህን 5 መጽሐፍቶች ለተመልካቾቻችን አድርሰናል። ጃፈር መጽሐፍ ደግሞ ሁሉ ጊዜ አዳዲስ መጽሐፍቶችን ያስገባል። ለተመልካቾቻችን መተው እንዲገዙ ወይ ደግሞ መልእክት ካለሽ እነሱ አስተላልፊና እንለያለን። እንግዲህ ያው 5 ብላ ስለገደበችኝ ነው እንጂ ብዙ እየተሸጡ ያሉ መጽሐፎች አሉ። አሁን ላይ አሪፍ እየተነበቡ ያሉ መጽሐፎች ማለት ነውና ያው ጃፋር ቡክ ስቶር እንደተለመደው ከ20% ጀምሮ እስከ 50% ቅናሽ እያንዳንዱ መጽሐፋችን ላይ ያገኛል። ሁሉም ከስተመር ሲመጣ ማለት ነው። ዋናው ዓላማችን ንባብን ማበረታታት ነው፣ ሁሌም እንደምንለው ማለት ነው። ስለዚህ ሁሉም አንባቢ ቢመጣ ምንም የሚያጣው መጽሐፍ የለም። ሁላችሁም እንድትመጡ ጋብዛለሁ እላለሁ። እኔም እንግዲህ ለዛሬ ለነዚህ ለ5 ጥቆሞች እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። Still looks at me. I tried to move on, but the mark stayed warm, like a dog at the door in a steady storm. I scrolled and I stopped at the last line you gave. ተመልካቾቻችን በቅዳሜ መዝናኛ ፕሮግራማችን የመጽሐፍ ጥቆማችንን በዚህ መልኩ አጠናቀናል። ካለፈው ሳምንት በተለየ ደግሞ በዚህ ሳምንት በጣም ሰው እያነበባቸው ብዙ ሰው እየገዛቸውና በስፋት እየተመረጡ ያሉ መጽሐፍቶች የትኞቹ ናቸው የሚለው እንደተለመደው ጠቁመናቸዋል። እናንተም ከነዚህ መጽሐፍቶች መካከል ያነበባችሁት ካለ እንድታነቡት ምርጥ መጽሐፍቶች እንደሆኑ ጠቁመናል ማለት ነው። ቀጣይ ሳምንት ደግሞ በሌላ በቤስት ሴለርስ መጽሐፍት እንዲሁም ደግሞ በሌላ በቡክ ሳይኒንግ ሴሬሞኒ እንመለሳለን። እስከ ቀጣይ ሳምንት ድረስ መልካም ሳምንት።